ተመልካቾች እንደምን አላችሁ? ቅዱሳን በያላችሁበት ጌታን አመሰግናለሁ ስለዚህ ኦፖርቹኒቲ ጌታን መምጣትና የመጨረሻውን ዘመን ለማየት ከእናንተ ጋር እድል ስላገኘው። እንግዲህ ስለዚህ ስለ አንድ ዓለም አገዛዝ ስንመለከት ትልቁ መሰረታዊ ነገር ያለው ምን ላይ ነው? በዳንኤል 2 ላይ። ዳንኤል 2 ላይ ስንሄድ ናቡከደነጾር ህልም ያልማል እና ህልሙ ራሱ ወርቅ የሆነ እንደገና ደግሞ ትከሻውና ሁለት እጆቹ ያሉበት ደግሞ ብር የሆነ ከዛ ወገቡ ናስ የሆነ እግሮቹ ደግሞ ብረት የሆኑ ከዛ በኋላ ወደ ጣቶቹ አካባቢ ሲደርስ ደግሞ ሸክላና ብረት የተቀላቀለበት አንድ ምስል በህልሙ ቆሞ ይመለከታል እና ይህንን ምስል ይመለከትና የህልሙ ትርጉም አልገባው እና በጣም አዋጅ አወጀ። ዳንኤል ይህንን ህልም እንዴት እንደተረከው እናንተ በዳንኤል 2 ላይ ታዩታላችሁ እና ህልሙ ራሱ ወርቁ አንተ ነህ ይለዋል። ዳንኤል ሲተረኩ ወርቁ አንተ ነህ ይለዋል እና ይሄ ባቢሎን ነው። ባቢሎን በኳሊቲ በጥራት በመንግስት ጥራት በሀብት በብልጥግና እንደ ባቢሎን መንግስት የለም። ወርቅ ነው። እየወረደ ሲሄድ ብረቱ እየቀነሰ ነው የመጣው። የብረት ኳሊቲ ከወርቅ ወደ ብር፣ ከብር ወደ ናስ፣ ከናስ ወደ ብረት፣ ከብረት ወደ ሸክላ እያለ ሲሄድ ምን ማለት ነው? የሰው መንግስት ዲግሬድ እየወረደ እንደሚመጣ ኳሊቲው እየወረደ እንደሚመጣ ይህን ያሳያል። አንደኛው ነገር እሱ። ሁለተኛው ነገር ናቡከደነጾር ልክ ምዕራፍ 2ን ሲጨርስ ምዕራፍ 3ን ወዲያው ምን ብሎ ያውጃል? ምዕራፍ 3 ምዕራፍ 4 አካባቢ ላይ ከላይ እስከታች የወርቅ ምስል ያለው ምስል ይሰራል እና ሞቲቭ አሁን ይገባቸዋል። ወርቁ ራስ ከሆነ እኔ በራሴ አካሄድ ከላይ እስከታች ባቢሎን አደርገዋለሁ። ከኔ በኋላ ፋርስና ሜዶን አይመጣም። ከኔ በኋላ የግሪክ ኢምፓየር አይመጣም። ከኔ በኋላ የሮም ኢምፓየር አይመጣም። ከኔ በኋላ የሸክላና ብረት ያለ ከላይ እስከታች ያለው በሙሉ የሰው ዘር ዴስቲኒ ወርቅ አደርገዋለሁ የሚል ፕራይድ ነው። ከላይ እስከታች ወርቅ በዱር ሜዳ ላይ የተከለው። እነዛ ሶስቱ ጻድቃን አይሁዶች ምንድነው ያደረጉት? ለአቆምከው ምስል አንሰግድልህም፣ ለወርቁ ምስል አንሰግድም ያሉት ከላይ እስከታች ወርቅ የተሰራ ምስል። ስለዚህ ትንቢታዊ ነው፣ ሊመጣ ያለውን የሚያሳይ ነውና የሰው ፕራይድ ታያላችሁ፣ አሮጋንስ እብሪተኝነቱን ትመለከታላችሁ። ጌታ ከተናገረው በኋላ እንኳን የትንቢትን ዴስቲኒ ሊቀይር ሲፈልግ ትመለከታላችሁ። ጌታ ያየውን ሊቀይር ይፈልጋል። ሸክላውን ወርቅ ሊያደርገው ይፈልጋል። ብሮንዙን ወርቅ ሊያደርገው ፈለገ እና እንግዲህ እዛ ውስጥ እናንተ ሞራ አጥኑት። በዛ ቶፒክ ላይ ስለማንናገር ቶሎ አልፈዋለሁ። ግን እዚህ ምስል ላይ የምትመለከቱት ወደ ታች ቦታ ላይ ስትመጡ እነዚህ የሚነሱት ሁለት መንግስታቶች አሉ። ፋርስና ሜዶን ሁለት መንግስታቶች አንድ ላይ ሆነው ነው። ዳንኤል እንደገና በሌላው ምዕራፎች ላይ ሄዶ ህልም ሲመለከት ድብ ይመለከታል። 3 የጎድን አጥንቶች በአፏ የያዘች ከዛ በአንድ እግሯ እንደዚህ ያጋደለች ይመለከታል። የሚያሳየው የፋርስ ፓወር ከሜዶን ይልቅ ኃይለኛ እንደሚሆን ከፊቱ ያለውን ደግሞ መንግስታቶች እንደሚውጥ ይህንን ለማሳየት ነው። ይህንን የዳንኤል መጽሐፍ ትንቢት ያስተማርኩት አለ፣ ኦንላይን ልታገኙ ትችላላችሁ። ፖይንት አሁን ምንድነው? ወደ ታች ስትመጡ 10 ጣቶች ትመለከታላችሁ። በእነዚህ 10 ጣቶች ላይ አንድ መንግስት ተነስቶ ሊገዛቸው ይፈልጋል። ሸክላና ብረት የሆኑ መንግስታቶች ናቸው። የራዩ ትርጉም ያ ነው። ስለዚህ ሸክላና እንደ ብረት የሆኑ የበረቱና የደከሙ መንግስታት ይቀላቀሉና ዩኒፋይድ የሆነ መንግስት ሊመሰርቱ ይፈልጋል። በመጨረሻ የመሲሁ መንግስት ወይንም በትንቢት የተነገረለት የሚሊኒየም የሺህ ዓመት መንግስት ሲሆን ከተራራ ላይ የተፈነቀለች አንዲት ድንጋይ ትወጣና የሰው እጅ ሳይነካት ሲል ምን ማለት ነው? ከሰው ያልሆነ እግዚአብሔር የሚያስነሳው የልጁ መንግስት ይሆናል ማለት ነው። ስለዚህ ተንከባሎ መጥቶ ምስሉን ያፈርሰዋል። ከዛ በጣም ትልቅ እስከ ሰማይ የሚደርስ መንግስት ይሆናል የሚል የመንግስቱ ፍጻሜ የለውም ለማለት እስከ ሰማይ የሚደርስ ድንጋይ ይሆናል የሚል ምስል ታያላችሁ እና ይሄ ምስል መጨረሻው ላይ 10ን ጣቶች ይዞ የሚያንቀሳቅሰው የሚያስተባብረው የአንድ ዓለም ስርዓት ዋን ወርልድ ኦርደር ሊሆን ይችላል። አሁን ኒውዮርክ ላይ 2 የፈረሱ ታወሮች ታስታውሳላችሁ። በ9/11 ጊዜ 2 ታወሮች ነበሩ። እዛ ላይ እነዚህ የዓለም ታወሮች የገንዘብ መገበያያ ታወሮች ናቸው። ሲፈርስ
ያደረጉት ነገር ምንድነው? አሁን አንድ ሰሩ፣ ሁለቱን አፍርሰው ሁለት የዓለም ክልሎች ምዕራብና ምስራቅ ራሻና አሜሪካ የሚለው ይሄ የቀዝቃዛው ጦርነት የምንለው ካለቀ በኋላ አሁን ህንፃውን ሲተክሉት ትንቢታዊ እንደሆነ የምታዩት እነዚህ ሰዎች የሚሰሩትን የሚያውቁ እንደሆነ የምታውቁት በምንድነው? ህንፃውን ሲተክሉት የህንፃውን ስም ብለው ጠሩት ዋን ወርልድ ኦርደር ብለው ነው። ዋን ወርልድ ትሬድ ኦርደር እና የህንፃው ስም በፈረሱት ፍንታ የተሰራው አንድ ህንፃ ነው። ሁለቱ ትንቢታዊ ነው። እና ምን ልላችሁ ፈልጌ ነው የአንድ ዓለም አገዛዝ በተለይ ፕሬዚዳንት ቡሽ ሲኒየር በአንድ ወቅት ተነስተው ብሎ ተናገሩ። በዚህ በሳዳም ጦርነትም ከዛም በፊት በነበረው በተለያየ ዓለም ችግሮች ላይ ከተናገሩት አንዱ ምንድነው? we need a new world order የአዲሱ ዓለም ስርዓት እንፈልጋለን ብለው በአሜሪካን ሀገር በኮንግረስ በትልቅ ስብሰባቸው ላይ ተናግረዋል። እና ይሄ አዲሱ የዓለም ስርዓት ምን ማለት እንግዲህ ይሄ አዲሱ የዓለም ስርዓት ምንድነው? ዓለምን ሁሉ በአንድ አይነት አስተዳደር የመግዛት ሶቨርኒቲያቸው ወይም ደግሞ ሉዓላዊነታቸው በተጠበቀ መንገድ ሆኖ ነገር ግን በብዙ መንገድ አንድ የመሆን ለዚህ ትልቁ አራጋቢ የነበሩት ፕሬዚዳንት ባራክ ኦባማ ናቸው። ባራክ ኦባማ ስታዩቸው በጣም ለስላሳ ይመስላሉ፣ በጣም ጎበዝ ሊደር ይመስላሉ። ነገር ግን በጣም የዚህ ኒው ወርልድ ኦርደር ፕሮሞተር ናቸው ማለት ይቻላል። በጣም ግሎባሊ ዓለምን ወደ አንድ መንደር ለማምጣት ያልተጠቀሙት ሲስተም እና በየዓለሙ ላይ ያላረጉት ነገር የለም። እና ይሄ ወርልድ ትሬድ ሴንተር በፈረሰበት ሰዓት አሁን ዋን ወርልድ ትሬድ ሴንተር ተብሏል አልኳችሁ። ግሎባሊዝም ዓለም አቀፍ ትስስር መፍጠር በኢኮኖሚ የፕሬዚዳንት ኦባማ አንዱ ሚሽን በተለይ የዴሞክራትስ እና የሪፐብሊካንስ ትልቁ ጦርነት ወደ አሜሪካ ፖለቲካ ልከታችሁ ነው። የአሜሪካ ፖለቲካ አንዱ ችግር ይሄ ነው። የአሜሪካ ፖለቲካ ፕሬዚዳንት ትራምፕ በወረዱበት ሰዓት ላይ የእሳቸው ዓላማ ምንድነው? አሜሪካ ራሷን ችላ ራሷን ታስተዳደር። እነ ባራክ ኦባማ ዴሞክራቶች የሚሉት እነ ባይደን አሁን የሚሉት ደግሞ ምንድነው? ግሎባሊዝም ዓለም እንደ መንደር ትሁንልን፣ ከአሜሪካም ከሌላው ዓለም ጋር አብራ እንትን ትሁን፣ ዳይሉትድ ትሁን፣ በኢኮኖሚ መተሳሰር። ስብሰባዎች በጣም ይበዛሉ። ግሎባል ስብሰባዎች በየቦታው ትመለከታላችሁ። የባህል ስብሰባ ትስስር ለመፍጠር ስብሰባዎች ይደረጋሉ። ድንበር ዘለል መገበያየቶች ትመለከታላችሁ። አሁን የምኖረው እኔ 20 ደቂቃ አይሞላም ከአሜሪካን ቦርደር ገበያ ለማድረግ ነድቼ ገብቼ ያለምንም ችግር የፈለግኩትን ገዝቼ መውጣት እችላለሁ። ሾፒንግ እንደፈለገ ሰው እንዲያደርግ ነፃ ፓስፖርት ያለምንም ቪዛ መመላለስ፣ ቴክኖሎጂ፣ የቴክኖሎጂ ልውውጦች፣ የህዝብ እንቅስቃሴ፣ የመረጃ ትስስሮች ግሎባሊቲ ያላቸው። አንድ ሰው አሜሪካን ሀገር ወንጀል ቢሰራ እስራኤል ሀገር ቢገባ በ24 ሰዓት ውስጥ የሱ አሜሪካን ሀገር ይመጣል። ምክንያቱም የትም መደበቂያ የለም፣ የትም ማምለጫ የለም። ምክንያቱም የመረጃ ትስስሮች አሉ። እና አዲሱ የዓለም ስርዓት ወይም የዓለም አገዛዝ ዓለምን የሚያስተሳሰር ግሎባሊዝም የሚል ቃል ከሰማችሁ ብዙ ያንን የሚያመለክት ነው። ግሎባሊዝም ዓለም አቀፍ ትስስር የሚያመጣ የጋራ ገበያ አንድ ላይ የማድረግ ቀስ እያለ ነው የመጣው። ቀስ እያለ የዩሮፒያን ዩኒየን ሲጀመር እኔ አውሮፓ አካባቢ ነበርኩና በጣም አይዲያ ነበረ፣ ጀስት አይዲያ ነበር፣ ሐሳብ ነበር፣ ዝም ብሎ ሚንሸራሸር ሐሳብ ነው። ቀስ እያለ ግን አሁን ዩሮፒያን ዩኒየን እውን ሆኖ የራሱ ሄድ ኦፊስ ከፍቶ የራሱ ፓርላማ ይዞ በፓርላማ ደረጃ ውሳኔ አድርጎ አገሮች ሁሉ አሜን ብሎ የሚቀበሉት አንድ አካል ሆኖ በፓስፖርት ይለያዩ እንጂ በቦርደር በምን አንድ የሆኑበት ነገር ትመለከታላችሁ። ስለዚህ ግሎባሊዝም ለሰው ልጆች ለኑሮ አድቫንቴጅ ያለው ይመስላል። ነገር ግን የመጨረሻውን ዘመን በተመለከተ ግን በጣም ለጸረ ክርስቶስ በጣም አመቺ ይሆን። ጸረ ክርስቶስም ቢመጣ ዓለምን አንድ አድርጎ መግዛት ነው የሚፈልገው። ዓለምን በአንድ አድርጎ ለመምራት ነው የሚፈልገውና ግሎባሊዝም እንግዲህ በመሐላው ለትንሽ ጊዜ ኢንተራፕትድ ሆኗል በፕሬዚዳንት ትራምፕ መምጣት ማለት ነው። እያንዳንዱ ሀገር በግሉ ብቻ አይደለም። ከኋላው WHO የሚባል ድርጅት አለ። WHO ያው ሁላችሁም እንደምታውቁት የኛው ሀገር ሰው ናቸው የሚመሩት። ከየዓለሙ እየተመረጡ በየ7 ዓመቱ በየ8 ዓመቱ የሚመሩ ሰዎች ናቸው። ግን እንዲህ አይነትን ኢሹ ዩናይትድ ኔሽን ዲፓርትመንት ሰጥቶት የዓለምን ጤና በተመለከተ ወርልድ ሄልዝ ኦርጋናይዜሽን የሚባል ተመድቦለት እያንዳንዱን አሁን ለምሳሌ ከገጠር እስከ ከተማ ሁሉ መመሪያ የሚሰጠው WHO ነው። WHO የከተማ ወኪሎች አሉ። ስለዚህ የዓለም አዲሱ ስርዓት ኦልሬዲ ኔትወርኩ
ድሃውም ሀገር ገብቷል፣ አዲሱ የበለጠገው ሀገር ገብቷል። ብዙ አይነት ድርጅቶች አሉ። WHO ብቻ አይደለም፣ እነ ዩኒሴፍ የሚባሉ ድርጅቶች አሉ። የወርልድ ካውንስል ኦፍ ፎሬን ሪሌሽንስ የሚባሉ አሉ። አሁን በአሜሪካን ሀገር ፖለቲካውን በተመለከተ የዓለምን ፖለቲካ የሚያንቀሳቅሱ ማለት ነው። ኢሊት የሚባሉ ጂኒየስ፣ በጣም የተማሩ ሰዎች፣ ፋይናንስ የያዙ እውቀት የያዙ ሰዎች ታች ገበሬውን ታች ያለውን ድሃውን አፍሪካ ውስጥ ያለውን ገበሬ አፌክት በሚያደርግ መንገድ ኢኮኖሚውን ዋጋ የሚወስኑ በጣም ምሁራኖችና እውቀት ያላቸው ሰዎች አሉ። ያሉት ትልቅ ቢሮቸው ውስጥ እዚህ ኒውዮርክ ሊሆን ይችላል፣ ወይ ካናዳ ሊሆን ይችላል፣ አውሮፓ ሊሆን ይችላል። ስለዚህ ኔትወርክ ሆኗል። የኢንተርኔት በተለይ ደግሞ ፈጣን አጠቃቀም በመምጣቱ ግሎባሊ አሁን እኔና እናንተ እንኳን እንደምናደርገው ዓለም ትስስር ውስጥ ገብታል። ስለዚህ ለጸረ ክርስቶስ መንገዱ ተጠርጎለታል እና መንገድ ጠራጊ ድርጅቶች ናቸው ነው ብለው WHO፣ ዩናይትድ ኔሽን፣ ወርልድ ካውንስል ኦፍ ቸርችስ፣ ዩኔስኮ ምናምን የሚባሉ ብዙ ድርጅቶች አሉ። ኢቭን የስደተኛንን ጉዳይ የሚመለከቱ ድርጅቶች አሉ እና እነዚህ ሁሉ በዩናይትድ ኔሽን ስር ናቸው እና ወርልድ እርስ በርሷ ምን የሆነች ነው እየተሳሰረች ነው ያለችው። የኢኮኖሚ ትስስር አለ። ጸረ ክርስቶስ ሲመጣ 10 አገሮች 10 ቀጠናዎችን ይመራል። እነዚህ 10 ቀጠናዎች እንዴት እንደሆነ ባናቀም የሚደራጁት አሁን ብትሄዱ በኖርዝ አሜሪካ ትሬድ ዩኒየን ትሬድ ኦርጋናይዜሽን የሚባሉ አሉ። አሜሪካንን፣ ካናዳንና ሜክሲኮን አንድ የሚያደርግ በገበያ አንድ ናቸው። እዚህ ያለ ካምፓኒ እዛ አለ። ትራኮቻቸው ይገባሉ። ኑሯቸውን አብረው ነው የሚኖሩ። ሲደክሙ አብረው ነው የሚደክሙ፣ ሲበረቱ አብረው ነው። ዓለምን ሁሉ በዛ ለማስተሳሰር ነው ፕላን። ስለዚህ አንድን ሀገር ለመቅጣትም ሲፈልጉ ከዚህ ክልል ውጭ ያደርጉት፣ ከግሎባሊዝም ውጭ ያደርጉት። ታያችሁ ለምሳሌ ቻይና ልክ ወደዚህ ግሎባሊዝም ሲስተሙ ስትገባ ነው በአንድ ጊዜ ካምፓኒዎች ከአሜሪካ፣ ከካናዳ፣ ከዓለም ዙሪያ እየሄዱ ቻይና ውስጥ ኢንቨስት ማድረግ ጀመሩ። ቻይና በአንድ ጊዜ ቡም አደረገች። አሁን የዓለም ጋራጅ ናት። የዓለም ፖሉሽን የምታገኙት እዛ ነው። የዓለም አናጢ እዛ ነው ያለው። ሁሉ ነገር እዛ ነው የሚሰራ ያለው። የዓለም ፋብሪካ አድርገዋል። ለእያንዳንዱ እንትን ፕላን አላቸው። ምናልባት አፍሪካን የሚፈልጉት ለሳፋሪ ይሆናል። አይዶን ለምን እንደሚፈልጉት አሳይን ያደረጉት ነገር አላቸው። ስለዚህ ግሎባሊ አጀንዳ አለ። የግሎባሊዝም አጀንዳ በዓለም ዙሪያ ያላችሁ ፖለቲሻኖቻችን ግሎባሊዝምን እንደ ለዓለም መፍትሄ አድርገው እየወሰዱት ይገኛሉ። ግን ከትንቢት አንጻር ግን በጣም የሚያስፈራና ከትንቢት አንጻር ግን ብዙ ቆም ብለን ልናስበው የሚገባ ነገር ነው ብዬ እላለሁ እና እግረ መንገዴን ነው ግሎባሊዝምን ነካሁት እንዳላረዝምባችሁ ቱማች ወደ ፖለቲካ ውስጥ እንዳንገባ ብዬ ነው። ግሎባሊዝም በተመለከተ እንዴት አድርጎ WHO አድሬስ እያደረገው እንዳለ ታዩታላችሁ። አሁን ራሱ ግሎባሊዝም ሲባል ዝም ብሎ ቦርደር መክፈት ብቻ አይደለም። ግሎባሊዝም ሲባል በውስጡ የተለያዩ ፖይንቶች አሉ። ለምሳሌ ፖለቲካል የሆነ ነገር አለ። ፖለቲካዊ ህብረት ያደርጋል። በጋራ ለምሳሌ ግጭቶችን እንፈታለን ይላል WTO፣ ወርልድ ትሬድ ኦርጋናይዜሽን፣ ዩናይትድ ኔሽን፣ ዩሮፒያን ዩኒየን በሀገሮች ፖለቲካ ጉዳይ ውስጥ ይገባሉ። ይሄ ፓርት ኦፍ ግሎባሊዝም ነው እና አሁን እስራኤል ጋር ገብተው ከፍልስጤም ጋር ለምን አትስማሚ ብሎ ዩሮፒያን ዩኒየኖች በእስራኤል ላይ እቀባ ያደርጋሉ ሲፈልግ። ያንን ሲያደርጉ ምን ማለት ነው? እዛ ሰፈር ያሉት አገሮች እዚህ ሰፈር ያሉትን አገሮች አካውንተብል የማድረግ ስልጣን አላቸው ማለት ነው። በተለይ ደሃ ሀገሮች ቪክቲም ናቸው። ባለጠጋ ሀገሮችን እርዳታ የሚቀበሉ ሀገሮች በአንዱ በሌላ የባለጠጋ ሀገሮችን አጀንዳ፣ የዩናይትድ ኔሽንን አጀንዳ፣ የWTOን፣ የዩናይትድ ኔሽንን፣ የኢዩን አጀንዳ የማይቀበሉ ከሆነ ምን ይሆናሉ ማለት ነው? ኢኮኖሚያቸው ይጎዳል። ቀላል ምሳሌ ልስጥ። ሙሴቬኒ አንድ ጊዜ ስለ ሰዶማዊነት ኢሹ ተነሳ። ባራክ ኦባማ ሰዶማዊነትን ፕሮሞት ባረጉበት በአፍሪካ ጉዟቸው ላይ ሙሴቬኒ የሚገርም ነገር ተናገሩ። ስለ ሰዶማዊነት ማለት ነው። በጣም ተጸይፈው እንደዚህ አይነት ነገር እኛ አፍሪካ ውስጥ አንቀበልም ብለው በጣም ተጸይፈው በሚያስቅ እንግሊዝኛ ተናገሩ። እዚህ ላይ አልደግሞም አባባላቸው እና ያንን ሲናገሩ በጣም ኦፌንድድ የሆኑት የመጀመሪያዎቹ $12 ሚሊዮን እርዳታ የከለከሏቸው የስዊድን ሰዎች ነበሩ። ስዊድኖች ናቸው። ያችን ቃል ስለተናገሩ ሰዶማውያንን ስለተቃወሙ የስዊድን መንግስት ሂውማን ራይትን አቢዩዝ አድርገሃል ብለው እርዳታ ይሰጧቸው የነበረውን $12 ሚሊዮን ወሰዱባቸው እና እንግዲህ የምትመለከቱት ይሄ የሚያረጉልን ድጎማዎች በሙሉ አንድ ቀን ይሄን አጀንዳ ካላረጋችሁ ይሄን የምናጎርሳችሁን እንጀራ ወይንም ዳቦ አንሰጣችሁም ወደ ማለት እንደሚያመጣ እንድታውቁት ነው። ፖለቲካ ሰው አይደለሁም፣ ግን በዚህ ኤሪያ ላይ ብዙ
ብዙ ነገሮች መናገር ይችላል። ፖለቲካዊ የሆነ ትብብርን ማድረግ ያደርጋሉ። ፓርቲዎችን በተመለከተ አንዱ ፓርቲ መደገፍ፣ አንዱ እንደዚህ ማለት በተለይ በደሃ ሀገሮች ላይ የሚያደርጉት ነገር የዓለም አቀፋዊ አጀንዳ እንዳለ ትመለከታላችሁ ማለት ነው። እና አንዱ ነገር ነው። ፖለቲካዊ ብቻ አይደለም ይሄ ግሎባሊዝም። ሁለተኛው ሶሻል ነው፣ ማህበራዊ መረጃዎችን ይከፋፈላሉ አልኳቸው። አሁን ለምሳሌ ሲምፕል ልንገራቸው። ሲኒማዎች ከአሜሪካ ተነስተው ከቦምቤ ተነስተው ዓለምን ያጥለቀልቃሉ። ከዛ ደግሞ ከናይጄሪያ ደግሞ ስሙ ራሱ ቦሊውድ፣ ሆሊውድ፣ አዲስ ውድ ምናምን ውድ በየቦታው ላይ ውድ የሚል ነገር ከተውበታል። ግሎባሊዝምን ትመለከታላችሁ። በንግዱ ዓለም ላይ ይህንን ትመለከታላችሁ። ሲኒማዎች፣ መጽሐፍቶች የሌሎች ባህልን የሚንድ የሚሸረሽር ነገር ከአንዱ ባህል ወደ ሌላው ባህል ማሻገር፣ ይሄ አንዱ የግሎባሊዝም ነገር። ስለዚህ በእነሱ ባህል አክሰፕተብል የሆነውን ነገር አምጥተው በእኛ ባህል አክሰፕተብል ያልሆነውን ነገር ኢምፖዝ ያደርጉብናል። ያንን ካልተቀበልን ምን ያደርጉናል? አዲዮስ፣ በቃ ዋጋ የለህም፣ ካልተቀበልክን ብሩን እንወስድብሃለን፣ ለልጆች እርዳታ የምናደርገውን አንሰጥህም፣ ለትምህርት ቤት እርዳታ የምናደርገውን አንሰጥህም። የእኛ ደግሞ የአፍሪካውያን ትልቁ ችግራችን ምንድነው? ኢቭን የዓመት በጀት ስናወጣ የምናወጣው እርዳታን ሁሉ አስገብተን ነው። ከስዊድን ይህን ያህል እርዳታ ብናገኝ፣ ከአሜሪካ ይህን ያህል እርዳታ እናገኛለን ብለው በጀት ያወጣል። የሚሊተሪ በጀት አለ፣ የኢኮኖሚ በጀታቸው ሁሉ የፎሬን ኤድን ተስፋ በማድረግ ነው አንዳንዱ በጀት የሚወጣው። በእርግጥ ህዝባቸውን ለመመገብ ሌላ ምርጫ የላቸውም። ስለዚህ ዲፔንደንት ይሆናሉ ማለት ነው። ስለዚህ ፖለቲካሊ ኢንፍሉዌንስድ ይሆናሉ። ይሄ ግሎባሊዝም የሚባለው ነገር ድሆች የሀብታሞቹን ሀገሮች ሀሳብ መቀበል ብቻ ነው ያለባቸው። ኮስችን የሚያደርጉ ሬዚስት የሚያደርጉ ከሆነ ያችን የሚያጎርሷቸውን ይከለክሏቸው። ይሄ ነው ግሎባሊዝም አንዱ። ወደፊት ይሄ ምን እያደረገ ይመጣል? አንዱ ግሎባሊዝም ምን ይሆናል? በሶሻል ኤሪያ ቅድም ፖለቲካዊ ነው የነገርኳችሁ። በሶሻል ኤሪያ ደግሞ የአየር ንብረትን በተመለከተ አየር ንብረቱ ቆሽሽ፣ አብረን አየር ንብረቱ እንደዚህ ሆነ በማለት አጀንዳዎች አሉ። ለዛ የተለያየ ህግና ስርዓቱን ያወጣሉ ማለት ነው። ሶስተኛው የኢኮኖሚ ነው። ቅድም እንዳልኩት የኢኮኖሚ ግሽፈት አሜሪካ ከወረደች ካናዳ ትወርዳለች፣ አውሮፓ ይወርዳል፣ ብዙ ሀገሮች ይወድቃሉ። አንዱ ሲነሳ ደግሞ አብሮ ይነሳሉ። ምክንያቱም ተያይዘው ነው ኢኮኖሚያቸው ያለው በግሎባሊዝም። ስለዚህ ዋን ወርልድ ኦርደር ወይንም ደግሞ አንድ የዓለም ስርዓት ለመስራት የጸረ ክርስቶስ ትልቁ አጀንዳ ነው። አሁን በምድር ላይ ያለው የመንፈስ አሰራር ብዙ ሰዎች የሚናገሩት በቃ ጸረ ክርስቶስ ሊመጣ ነው ሊገለጥ ነው የሚሉት። ፖይንት የጸረ ክርስቶስ መገለጽ ሳይሆን አሁን ኦልሬዲ የጸረ ክርስቶስ መንፈስ በምድር ላይ እየሰራ ነው። ይሄ የጸረ ክርስቶስ መንፈስ እየሰራ ያለው አንዱ ግሎባሊዝም፣ ዓለምን ግሎባላይዝ አድርጎ ማያያዝ። አሁን በጣም ቀሎናል። ኢንተርኔት ስላለ ኑሮ ተመችቶናል። ስልክ አለ፣ እንደዚህ በቀላሉ ኮሚኒኬት እናደርጋለን። መኝታ ቤታችን ቁጭ ብለን ወንጌል እንሰማለን። ግን አት ሳም ፖይንት ሲነሳ ይሄው ራሱ ዲስአድቫንቴጅ ይሆናል፣ አደጋ ይሆናል፣ ለስደት ምክንያት ይሆናል። በኋላ ምናልባት እናገርበት ይሆናል በዚህ ኤሪያ ላይ። ስለዚህ አሁን የምትመለከቱት ዓለም አቀፋዊ ትስስር ኦልሬዲ ለጸረ ክርስቶስ መንገድ አዘጋጅቶለታል። ሃይማኖቱ ተዘጋጅቶለታል። ሃይማኖቶች ብዙ መንፈሳዊ የተባሉ አሉ የሚባሉ መንፈሳዊ ሰዎች አላደለም። አሁን በቀላሉ ለመናገር ካቶሊኮቹ ብቻ አይደሉም። ክሪስላም የሚባል ሙቭመንት አለ። ክሪስላም ማለት ክርስቲያንና እስላም ማለት። ይህንን የሚያንቀሳቅሱት እና ሪክ ዋረን የሚባሉ በካሊፎርኒያ ውስጥ ያሉ በጣም ትልቅ ሰዎች ፐርፐስ ድሪቨን ቸርች፣ ፐርፐስ ድሪቨን ላይፍ የጻፉ ሰዎች ናቸው። ትልቅ ሰዎች የዓለምን በአፍሪካ ላይ የሄዱ በተለያየ ዓለም ላይ የሄዱ ይህንን ነው የሚያስተምሩት። ክሪስላም ማለት ክርስቲያንና እስላም ቱጌዘር ባለን አንድነት ላይ ሲጸልዩ እነ ባራክ ኦባማ ሲነሱ ሰው ያየው ጥቁር መንገሱን ወይንም ጥቁር መምራቱን የተመለከቱት። አጀንዳቸው ግን ዲሞኒክ ነበር። አደገኛ ዶክትሪን ይዘው ነበር የተነሱት እና ኦባማ። ኒዮ ሊበራሊዝም ይባላል። በሶዶማዊ ኤሪያ ላይ ኒዮ ሊበራሊዝም፣ አዲሱ ልቅነት፣ አዲሱ መረንነት እና ዓለምን በዚህ በሶዶማዊ አጀንዳ ማጥለቅለቅ። ያ ደግሞ እግዚአብሔርን ቁጣ የሚያነሳሳ እንደሆነ ባለፈው ተናግሬበታለሁ። እና እንግዲህ ግሎባሊዝም አደጋ አለው፣
ፖለቲካዊ፣ ሶሻልና ኢኮኖሚክ ትስስር አለው። ከዚህ ባሻገር ደግሞ በቸርች ደረጃ ላይ ስንመጣ ደግሞ ኖ ቶለሬት መደራረግ አለብን። እስላምም ክርስቲያኑም ምኑ አያችሁ አንድ ላይ አሰልፈውት ኢየሱስን ከመሐመድ ጋር አሰልፈውት ኢየሱስን ከቡድሃ ጋር አሰልፈውት ስሙ አይጠራም። ብዙ መንግስታቶች በብዙ አደባባዮቻቸው ብዙ ነገር ይጠራሉ። ኢየሱስ የሚባለው ስም ሲጠራ ግን ብዙዎችን ያስቀይማቸው፣ ብዙዎች ይቀየማል። እና ይሄ የኢኮኖሚ ትስስር አድቫንቴጅ ስለሚሰጥ የባህሉ ትስስር፣ ድንበር ዘለልነቱ፣ ቴክኖሎጂው፣ የህዝብ እንቅስቃሴ፣ መረጃ ትስስሩ ሁሉ አድቫንቴጅ ስላለው ሰዎች በዚህ ነገር ይቋምጡና ከዚህ ውጪ መሆን አይፈልጉም። ከዚህ ውጪ መሆን ስለማይፈልጉ ሁሉም ተጣጥረው እዛ ውስጥ መግባት ይፈልጋሉ። ስለዚህ 666 አንዱ ግሎባሊዝም ውስጥ የመግባት ብቻ አይደለም። በግሎባሊዝም ውስጥ ስታተስ ለማግኘት በግሎባሊዝም ውስጥ ለመሸጥ ለመለወጥ አስፈላጊ ስለሆነ ቁጥሩ መሰጠት አለ። አያችሁ። ስለዚህ ዓለም መድረኩ በጸረ ክርስቶስ መንፈስ ተዘጋጅቶለታል። ለጸረ ክርስቶስ የጸረ ክርስቶስ ስፒሪት ኦልሬዲ በምድር ላይ አለ። ይሄን ነው ዮሐንስ የሚነግረን። ብዙ ሐሰተኛ ክርስቶሶች የክርስቶስ ተቃዋሚ በምድር አለ። እየሰራ ነው ያለው ስፒሪቱ። የኢየሱስን ስም እየተቃወመ ነው። መንፈሳዊ ነገሮች እየተቃወሙ ነው። ሃይማኖቶች ኢንፊልትሬትድ እየሆኑ ነው። የካቶሊክ እምነት ሁለት ጊዜ በእርግጠኝነት ያየሁት አለኝ። የመጀመሪያው በ80s ውስጥ ጆን ፖል II ወይም ጆቫኒ ፓውሎስ ፈኮንዶ የሚባሉ ጳጳስ በነበሩበት ዘመን ላይ ከዓለም ሁሉ ሃይማኖቶች ተወካዮች ተሰብስበው ጣሊያን ሀገር ገቡ እና እያንዳንዱ ሰው ለዓለም ሰላም ይጸልይ ተባለ። በጣም የሚገርማችሁ እነዚህ ኔቲቭ ኢንዲያኖች የሚባሉ አሉ። እዚህ አሜሪካን ኢንዲየንስ የሚያመልኩት ዛፍና ተራራ ወንዝ ነው የሚያመልኩት። እነሱም ከበረቱ ሰጣቸው ዘየሩና ተቀመጡ። ህንዱ ተነሳ፣ በህንድኛ በሂንዱይዝም ማንትራ አደረገ፣ ድግምቱን ደገመ፣ ተቀመጠ። ሌሎቹም ሁሉ በየቋንቋቸው በየባህላቸው አደረጉ። በሚገርም ሁኔታ ይሄ የመጀመሪያው ነው ኢን ዘ 80s የተደረገው። በቅርብ ጊዜ በተደረገው ስብሰባ ላይ ደግሞ ከነዚህ ሁሉ ተጨምሮ አሁን ያሉት ሁሉ ተጨምረው አይሁዶች አሉበት፣ የይሁድ ዳጤዎቹ ሁሉ ሳይቀሩ እዛ ውስጥ ነበሩበት። at the same time ደግሞ ሴተኒስቶች ነበሩበት፣ የሰይጣን አምልኮ ሃይማኖቴ ነው የሚሉ ሰዎች። ሶስተኞቹ ደግሞ ኤቲስቶች ነበሩበት፣ እግዚአብሔር የለም የሚለው ወገን። እሱ እንደ ሃይማኖት ተጠርቶ ነው። ዓለምን በምን የሚሆን ብቻ ህብረት እንደመር አይነት ይሄ የጨለማ ህብረት፣ የጨለማ ጥምረት ልበል፣ የጨለማ ጥምረት አይነት ትመለከታላችሁ። ስለዚህ ዓለም ወዴት እየሄደች ነው? ሃይማኖቶች ኢንፊልትሬትድ እየሆኑ ነው። አሁን በኋላ ኢየሱስ ብቻውን አያድንም፣ በእስላም ውስጥ ኢየሱስ አለ እና ብለው ሮበርት ሹለር በትልቅ አደባባይ ላይ ከመሞታቸው በፊት ሽማግሌ ሰው ናቸው፣ ምን በጣም ትልቅ ሰው የሆኑ ኢየሱስ ብቻ አይደለም፣ መንገዱ በእስላም ውስጥ አለ፣ በቡዲስት ውስጥ ኢየሱስ አለ፣ the beauty of Christ በዛ ውስጥ አለ ብለው ኢቭን ቢሊ ግራሃምን እንኳን ሳይቀር እዛ ውስጥ ሊከቷቸው ነው። በአንድ ኢንተርቪው ላይ ሳይ በጣም ያሳዝን። ይሄ ምን ይባላል? ኢንተርፌዝ የሚባል ሙቭመንት ጀምረዋል። ክሪስላም ኢንተርፌዝ ቲሰር የኒው ኤጅ ሙቭመንት እንቅስቃሴዎች በሃይማኖት ረገድ ዓለምም ወደዚህ ጥምረት እየመጣች ነው ያለው። ግሎባሊዝም ውስጥ እየገባች ነው ያለ በራሱ ስፒሪቹዋል በመንፈሳዊ ዓለም ማለት ነው። እና ስለዚህ ቤተክርስቲያንም አስፈሪው ነገር ሌላው መቼም ምናልባት ለኛ ኢቫንጀሊካልስ እና ፔንቴኮስታልስ ብዙ ጊዜ ስንተችና እውነቱ ሲነገረን እንበሳጫለን። በጣም ጥቅስ ስላለን ብዙ ጥቅስ እንወረውራለን ለመፈንቀጽ ነው። ግን እውነቱን ለመናገር ያህል በእኛም በፔንቴኮስታሎች መካከል ሰይጣናዊ የሆነ ኢንፊልትሬሽን እየመጣብን ያለ ዊችክራፍቲክ የሆነ ከፋር ኢስት የመጣ ከህንድ የመጣ የተለያየ የድግምታዊ አሰራር፣ ዊችክራፍታዊ አሰራር፣ ከእግዚአብሔር መንፈስ ያልሆነ እንግዳ መንፈስ የሆነ ወደ ቤተክርስቲያናችን ሲገባ ለኛ ይናገረን እንጂ የተናገረን እግዚአብሔር ይሁን ውቃቢ መንፈስ ለይተናል። ስለዚህ በዚህ አይነት ስፒሪት ውስጥ ላለ ጉባኤ ኤኒ መንፈስ ያስተዋል፣ የጸረ ክርስቶስ መንፈስ ያስተዋል። እኔ አም ቴሊንግ ዩ ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ተጣብቆ የማይኖር በጽድቅና በቅድስና እግዚአብሔርን እየፈራ የማይኖር ትውልድ ለዚህ መንፈስ አሳልፎ ይሰጣል። ይሄ መንፈስ ደግሞ ወደ ፈቀደው ይመራዋል። ስለዚህ ሳያስቡት የጌ አጀንዳ አስፈጻሚዎች ይሆናሉ፣ በገንዘብ ይያዛሉ። ምናቃቸው አብያተ ክርስቲያናቶች አሉ በጌ ፓስተሮች
ስፖንሰርድ የሚሆኑ በሀገራችን ላይ በጌይ ፓስተሮች ስፖንሰርድ የሚሆኑ ቸርቾች አሉ፣ ደሞዛቸውን የሚከፍሏቸው። ስለዚህ ለሆዳቸው ሲሉ ብዙ ነገር ያለው ድህነትን የመሰለ አስቀያሚ ነገር የለም። ስለዚህ ከድህነት የተነሳ ዶክትሪንን ሸጠዋል። ከድህነት የተነሳ ብዙ ነገር ሸጠዋል። ራሳቸውንም ይሸጣል። ለዚህ ወገኖች ይሆን ከማን ወንጌል እንደምንሰማ ማን እጁን እንደሚጭንላችሁ ከማን እንደምትቀበሉ ቢኬርፍ። ንጹህ ነገር ሳትቀበሉ ንጹህ ያልሆነ እጅ ከነካችሁና ከጫነባችሁ ንጹህ ያልሆነ መንፈስ ትካፈላላችሁ። ዋርኒንግ እያስጠነቀቅኩ ነው ያለ። ስለዚህ ወገኖች ግሎባሊዝም ሲታይ መልካም ይመስላል፣ ውስጡ ግን እባብ አለው። ውስጡ የዘንዶ አሰራር አለው። ውስጡ አንታይ ክራይስት ስፒሪት አለው። ክርስቶስን የሚያዋረድ ስፒሪት አለ። ስለዚህ ዘመኑ ይህንን ይመስላል። አካባቢውን እንቃኘው ብዬ ነው። አንዱ እየሆነ ያለው ምንድነው? ይሄ ጆን ሃጌ የሚባሉ አባት ምን ብሎ ይናገራሉ? ድሬስ ሪሄርሳል ነው ይላል። ምን ማለት ነው? ልክ ትልቅ ድራማ ሊታይ ሲል ከድራማው ቀን በፊት ቀደም ብሎ ይመጡና አክተሮቹ ልብሱን ይለብሱና በድሬስ ሪሄርሳል ያደርጋሉ። በልብሱ ድራማ ይሰራል። ይህ ልብስ ልምምድ ነው። ልብስ ቀይረው አሁን እየተለማመዱ and yet there is another chapter coming። ሌላ ቻፕተር እየመጣ ነው ያለው። ግሎባሊዝም ያለው አጀንዳ፣ የኒው ኤጅ ሙቭመንት ያለው አጀንዳ፣ ሴተኒዝም ያለው አጀንዳ እሱ ያሳስበኝ። ስለዚህ ወገኖች ወይ ፈረንጆቹ ምን ይላሉ? ባክላፕ ይላሉ። ምን ማለት ነው? ታጠቅ ማለት ነው። አውሮፕላን ሊነሳ ሲል ባክላፕ፣ በቃ ተዘጋጁ፣ ራሳችሁን አዘጋጁ። ለተለያየ ነውጦች፣ ለተለያየ ውጊያዎች ራሳችሁን አዘጋጁ። መንፈስ ቅዱስ ደግሞ በእውነት ስሙን ከሚጠሩ ጋር አብሮ ይቆማል። በቃ በምድሪቱ ላይ እንዴት ሐሰተኛ አስተምህሮት እንዴት ራሱን እየገለጠ እየመጣ ነው ያለው። ኃይለኛ በአስተምህሮት አንጻር አለ እና የደንገነት ዛፉ ኢትዮጵያ ውስጥ ነው ምናምን ኢትዮጵያ ውስጥ ነው የሚለው ይሄ ለእኔ በጣም ችግር አለው ከሚገባ በላይ። ለአገሮች ትልቁ ችግር የሚመጣው አንዳንድ ነገሮች በተለይ ሃይማኖት ላይ እምነት ላይ ላለ ሰዎች ከሚገባ በላይ ናሽናሊዝምን ሲራገብ በሁሉ አንደኛ መሆን፣ በቅባት አንደኞች እኛ ኢትዮጵያውያን፣ በቃ በመንፈሳዊ ነገር አንደኛ እኛ ኢትዮጵያውያን፣ የደንገነት ያለችው እኛ ነው። እንደውም አንድ ራስተፌሪያን ሲናገር ነው የሰማሁት። ኢየሱስ ሲመጣ እንደውም መጀመሪያ አንድ እግሩ የሚቆመው ኢትዮጵያ ነው ብሎ ሲያስተምር ነበር። እና እንዲህ አይነት ዲሰፕሽኖች አሉ እና ኢትዮጵያ በመጽሐፍ ቅዱስ ላይ በመጽሐፏ ምክንያት አንድ ሰው ምን ብሎ ተናገረ? የአፍሪካ የበኩር ልጅ ናት ብሎ አስተማረ። በቁጥር ኢትዮጵያ ይሄን ያህል ጊዜ 60 ጊዜ ተጽፋለች ነው 30 ምናምን ጊዜ ተጽፋለች ብሎ ጠቀሰ በቁጥሩ። ከዛ በላይ የተጠቀሱ ሀገሮች አሉ አፍሪካ ውስጥ ሆነው ከዛ በላይ የተጠቀሱ ሀገሮች። በቁጥር ከሆነ እነሱ ሊበልጡ ነው ማለት ነው፣ እኛ በኩር እንሆንበት ማለት። በእግዚአብሔር ፊት እግዚአብሔር ጻድቅ አምላክ ስለሆነ እግዚአብሔርን የኛ ናሽናሊዝም ውስጥ አንክተተው። የደንገነት ያለችው በሜሶፖታሚያ ነው። ኔክስት ዊክ ሰጣለው ኦልድ ተስተመንት ሰርቬይ ኮርስ ሰጣለውና የደንገነት ኢትዮጵያ ውስጥ አይደለችም። መልከጼዴቅ ኢትዮጵያዊ ነው ብሎ አስተምረውናል አንድ አባት እዚህ ዋሽንግተን ዲሲ ያሉ ዶክተር። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ካላለ በትህትና አይልም። በቃ አይልም። አላውቀው ማለት እኮ ምንም ችግር የለው። ሁሉን አዋቂ አይደለም ስላስተማረን እኮ ሁሉን አናውቅም። እና ከሚገባ በላይ በመጽሐፉ ላይ ኤክስፐርት የሆኑ ይመስል መጽሐፉ ያላለውን ሲሉ መንፈስ ቅዱስን ያሳዝናል እና አይልም ቃሉ። ስለዚህ ኢትዮጵያዊ ነው መልከጼዴቅ፣ ሴም ማነው ስባው ሴም ኢትዮጵያዊ ነው ምናምን ሁሉ ነገር አምጥተው ኢትዮጵያዊ ያደረጉት መጽሐፉ። ቢ ኬርፉል። መዝሙራችንም ሁሉ አገር እንዲያራግም መሆን የለበትም። ክርስቶስን ኤግዞልት የሚያደርጉ መሆን አለባቸው እንጂ የሀገርን ወደ ላይ ማውለብለብ አይደለም። የተጠራረው ክርስቶስን ለማውለብለብ ነው። ይህ ማለት ክርስቲያን ሀገሩን አይወድም ማለት አይደለም። ባላንስ እናድርገው። ከሚገባ በላይ ናሽናሊዝም ሲራገብ ብዙ ነገር ይመጣል እላቸው። በተለይ ለእኛ ለመንፈሳዊ ሰዎች ፓስተሮች ጥሪያችንን አውቀን በጥሪያችን እንመላለስ፣ ሌሎቹም በጥሪያቸው ይሄዱ፣ አለ ጥሪያችን አንግባ፣ ጥሪያችን ያልሆነ ነገር አንናገር በሚል ነው ስላለኝ ነው። በሚዲያው ላይ ሁሉ ብዙ ኤረሮች እየተለቀቁ ነው ያሉት እና ለይተን ልንማረው ይገባል፣ ልናውቀው ይገባል። እና ይሄ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ መጀመሪያ ፔጅ አለው። ይሄ መጀመሪያ ፔጅ አለው። እንደገና ደግሞ መጨረሻ ፔጅ አለው። ኦኬ። ስለዚህ የመጨረሻው ዘመን ብለን ስንል የመጨረሻው ገጽ ማለት ሳይሆን የመጨረሻው ቻፕተር ሊሆን ይችላል። የመጨረሻው ቻፕተር በውስጡ ብዙ ምዕራፎች ሊኖሩት ይችላል፣ ማለት ብዙ ፔጆች ሊኖሩት ይችላሉ፣ ገጾች ሊኖሩት ይችላሉ። አንዱ በዘመን መጨረሻ ላይ ወይንም ደግሞ በምጣር መጀመሪያ ላይ
የሚመጣ ምልክት ሊሆን ይችላል። ምንም ስፔሲፊክ ተደርጎ በተለይ አንዳንዶች ደምሮ ይሄ ኦንላይን የምታገኟቸው አንዳንድ ፕሮፌሲዎች ቢብሊካል ያልሆኑ ፕሮፌሲዎች አሉ፣ ሰው ሰራሽ ፕሮፌሲዎች አሉ፣ ትምህርቶች አሉና ከመጽሐፍ ቅዱስ ውጪ የሆኑ ብዙ አስተምህሮቶች አሉ። የትንቢት ትምህርቶች ይመስላል አይልም። መጽሐፍ ቅዱስ አላለም። በመጽሐፍ ቅዱሳችን በራዕይ መጽሐፍ ላይ ስለ ቸነፈሮች ይናገራል፣ ስለሚወርዱት ቁጣዎች ይናገራል። እና እንደኔ መረዳት የመጣር መጀመሪያ ነው፣ ከመጣር መጀመሪያ ነው። ለኒው ኤጅ ወይንም ለአዲሱ ግሎባሊዝም በር ከፋች ነው። ዓለምን የተባበረበት ጉዳይ ነው። ዓለምን አንድ ያደረገ ጉዳይ ነው። አጀንዳ አለው፣ ሰይጣናዊ አጀንዳ ከኋላው አለው። ይሄ በዛ መንገድ አየዋል እንጂ ቀጥታ ቻውን አይደለም። ሌላ አይነት ዓለምን በሙሉ እየጨመቀ ልክ ባለፈው እንዳልኩት የምጣር አጀማመር ደረጃዎች አሉ። የመጀመሪያው ኮንትራክሽን ነው። ጀስት ስፓራዲክ የሆነ ስጥርጥር ያለ ወዲያው ሳይሆን ትንሽ ነካ የሚያደርግ ስሜት ነፍሰ ጥሯ ይሰማታል። እንዴን ትንሽ እየቆየ ስትሄድ ደግሞ ኮንትራክሽኑ እየደገመ መምጣት ይጀምራል። እየቆየ ስትመጣ ደግሞ እየተፋፋመ ምጡ ሊያስጮሃት ይጀምራል። ይሄ የምጥ ደረጃዎች ልክ እንደዛ አሁን ያለንበት ጊዜ የምጣር መጀመሪያ ነው። ነገሮች እየጠበቡ ጫን እያሉን ነው እየመጡ ከዛ እየደጋገመ የሚጧጧፍበት ጊዜ ይመጣል። ወገቤን የሚባልበት ጊዜ ማለት። ስለዚህ የሚያስፈሩ ዘመናቶች ሊመጡ ይችላሉና እንደ ነገሮች ይሆናሉ ብዬ አላምንም። ፐርሰናሊ ነገሮች እንደ ቀድሞ ይሆናሉ ብዬ አላምንም። ምክንያቱም ዓለም በዚህ በግሎባላይዜሽን ምክንያት ወደ ኮንትሮል ሰውን ኮንትሮል ለማድረግ ለምሳሌ ወሳኝነት ይኖረዋል የሚል ሐሳብ ነበር። ለምሳሌ ከቦታ እኔ ወደ እስራኤል ሀገር አሁን ወደ እናንተ ጋር በመጣ እስራኤል ሀገር ለመግባት ዲጂታል ፓስፖርት ያስፈልጋል። ይሄ ዲጂታል ፓስፖርት ማለት ምን ማለት ነው? በአይዲያ ደረጃ ነው ዲስከስ የተደረገው በሚዲያዎች ላይ በመላይና ትራቨል ሲያደርጉ ሰዎች የታከሙ ብቻ ትራቨል ማድረግ እንዲችሉ፣ ያልታከሙ ትራቨል ማድረግ እንዳይችሉ፣ የሚችሉና የማይችሉ ብሎ ሰው ለመለየት ኤርፖርት ለመሄድ፣ ትራንስፖርት ውስጥ ለመግባት፣ በባቡር ለመሄድ፣ በታክሲ ለመሄድ፣ በባስ ለመሄድ፣ በስካይ ትሬን ውስጥ ለመሄድ እነዚህ በሙሉ ፓስፖርት ያስፈልገዋል። ሰው በሚሄድበት ትራንስፖርቴሽን ለሚሄድ ሰው የግድ ዲጂታል አይዲ ያስፈልገዋል፣ ፓስፖርት ያስፈልገዋል። መከተቡን አለመከተቡን የሚል ሀሳቦች ተንሸራሽረዋል። አሹሪ የምጣሩ እየጨመረ ሲመጣ የሚቀስፈውና የሚገለው ነገር እየጨመረ ሲመጣ እነዚህን ፕራክቲካሊ አያረጓቸውም ብዬ አላስብም። ያረጓቸዋል ብዬ አስባለሁ። ያኔ ለእኛ ከባድ ይሆናል። ያኔ ቤተክርስቲያን ጌታ ክርስቶስ ቶሎ ካልመጣልን ነገሮች በጣም አስጨናቂ ይሆናሉ። ወደፊት የሰው እንቅስቃሴ በዲጂታል አይዲ ሊወሰን ይችላል ብዬ አስባለሁ። አላማው ግን ምንድነው? ኮንትሮል፣ ቁጥጥር ለማድረግ ሲፈለግ ነው። በተለይ አሁን ካነሳ ነው ከዚህ ከግሎባሊዝም ጋር ስንነጋገር ግሎባሊዝምን ያለ ቴክኖሎጂ ፕራክቲካል ማድረግ አትችልም። ግሎባሊዝም የኢንተርኔት መምጣት፣ የድረገጾች መምጣት እንደ 90s በ90 ዓመተ ምህረት አካባቢ ላይ ክሊንተን በነበሩበት ጊዜ ምን ብለው ተናገሩ? እኔ ወደ ኦፊስ ስመጣ አሉ በዓለም ላይ የነበሩት ዌብሳይቶች ከ5 አይበልጡም አሉ። የእነሱ ሁሉ ቁልፍ እጄ ላይ ነበራል። ክሊንተን በዚህ አጭር ጊዜ ውስጥ በዓለም ላይ ያለው ዌብሳይት ብዛት ግሎባሊ ዓለም እንዴት በድረገጽ እንደተሳሰረ ዛሬ እዚህ ጋር ቁጭ ብለን አንተን እዛ ጋር ሆነህ ማይህ የድረገጽ ውጤት የዚህ ቴክኖሎጂ ውጤት ነው። እና ማቴዎስ 24:14 ላይ ለምሳሌ የሚናገረው ወንጌል ለፍጥረት ሁሉ ይሰበካል ብሎ ጌታ ተናገረ። ይሄ ለፍጥረት ሁሉ መሰበክ ከዚህ እስከ ኒውዚላንድ፣ ከኒውዚላንድ እስከ ፋር ኢስት፣ ሚድል ኢስት፣ አፍሪካ፣ ሳውዝ አፍሪካ ግሎባሊ እንደዚህ ሰርኩሌት እያደረገ አሁን ሴም ታይም እኔ እናንተ እየተነጋገርን አውስትራሊያ ያለ ወንድማችን እያየን ነው። ኒውዚላንድ ያለች እህታችን እያየችን ነው። ቻይና ያለ፣ ኢኳዶር ያለ ሰው ቁጭ ብሎ እየተመለከተን ያለው እና ይሄ ግሎባል የሆነ ኔትወርክ መሰራቱ ማቴዎስ 24:14 እንደሚናገረው እንግዲህ ያንን የመረብ ተጠቅሞ ወንጌል ለፍጥረት ሁሉ ይሰበካል። ጳውሎስ በመርከብ እየሄደን ይሰበካል። አሁን እኔና እናንተ መርከብ ሳያስፈልገን ቤት ተቀምጬ ዓለምን ሪች የማረግበት ቴክኖሎጂ ይችላል። ይሄ አንዱ በማቴዎስ 24 ላይ የተተነበየ ትንቢት። በራዕይ 11:9 ላይ እነዛ ሁለቱ ናቸው። እነዚህ የምስክሮች ሁለቱ ነቢያቶች ተነስተው የጨለማውን መንግስት በገረፉና በቀጡት ጊዜ በተአምራታቸውና በተግሳጻቸው በእስራኤል ሀገር ትልቅ
ነውጥ ይሆናል። እነዛ ሰዎች ይገደላሉ፣ ሁለቱ ሰዎች በመንገድ ላይ ይጣላሉ፣ ዓለም ሁሉ ያያቸዋል ይላል መጽሐፍ። እነዚህ ራዕይ 11:9 ላይ ያሉት ዓለም ሁሉ የሚያያቸው እንዴት ሆኖ ነው? ያን ጥያቄ መጠየቅ ነው። ይሄን የምለው በምንድነው? ቴክኖሎጂ ነው። ዓለም አቀፍ ሰበር ዜናዎች እንደነ CNN፣ እንደነ አልጀዚራ፣ ኒውስ ኤጀንሲዎች፣ ኢንተርኔት በየቦታው አሉልን። ስለዚህ ይሄንን እየተመለከቱ ዓለም ሁሉ ይመለከታቸዋል የሚለው ትንቢት በዛ ይፈጸማል። በራዕይ 13:15 ላይ ሄደ ስትመለከት ደግሞ 13:15 እስከ 17 ላይ ስትመለከት ግሎባል ኮንትሮል ለማድረግ ጸረ ክርስቶስ የሚጠቀምበት የዓለምን ሕዝብ የሚጠቀም መቆጣጠሪያ የሚሆነው የ666 ኢሹ ራሱ አንዱ የቴክኖሎጂ ውጤት ሊሆን ይችላል። ስለዚህ ሰው ዓለምን ሁሉ በቺፕስ መቆጣጠር። ከዚህ በፊት ምሳሌ ሰጥቻለሁ። አንዲት ውሻ ጠፍታ ብትጠፋ አንገቷ ላይ ታግ የሚደረግባት ነገር አለ፣ ጆሮዋ ላይ ታግ የሚደረግበት ነገር አለ። ስለዚህ በቀላሉ ውሻዋ የማን ትሆን አትሆን ስካን ማድረግ ያለ በስልክ ላይ ስካነር አለ፣ ስካን ታረጋዋለህ። የውሻዋ ባለቤት፣ የሷ የደም ግፊቷ፣ እድሜዋ፣ ርዝመኗ፣ ሁሉ ነገሯ እዛ ላይ ቁጭ ይላል። ኢንፎርሜሽን አለ ማለት። ስለዚህ ይሄ የቴክኖሎጂ ውጤት ነው ማለት። በተለይ በሶፎንያስ መጽሐፍ ላይ ሲናገር በዛ ጊዜ በመንገድ ላይ ይላል እንደ መብረቅ በፍጥነት ይመላለሳሉ የሚል ትንቢት ትመለከታለህ። ይሄ ፈጣን እንቅስቃሴ የሚናገረው ስለ ቴክኖሎጂ፣ ስለ የመጓጓዣ ፍጥነት ነው የሚናገረው። መንኮራኩሮቹ እንደ መብረቅ ይበራሉ ይላል። ተመልከት። አሁን ዮሐንስ በራእይ የአሁኑን ዘመን ባቡር ቢመለከት፣ ዮሐንስ የአሁኑን ዘመን ጀት ቢመለከት ከአፋቸው እሳት የሚተፉ ከጭራቸው እሳት የሚተፉ ብሎ ቢናገር በዛ ዘመን አያውቅም። ጀት አይቶ አያውቅም። ቴክኖሎጂውን ፍጥነት ልታይ ትችላለና ፈጣን መጓጓዣዎች መኖራቸው ሶፎንያስ ተንብዮታል። ዛሬ ጠዋት ስመለከት ነበር። ኢታሎ የሚባል አንድ ባቡር አለ። እስከ 574.8 ኪሎ ሜትር ፐር አወር 574.8 ኪሎ ሜትር ፐር አወር። ይሄ ማለት ነው በአንድ ሰዓት ውስጥ እስራኤልን አቋርጦ ወጣ ማለት ነው። የእናንተ ሀገር በጣም ትንሽ ናት አይደለም? እና ጨረሳት ማለት አለቀ። ቴክኖሎጂ በመጨረሻው ዘመን ላይ ለግሎባሊዝም በጣም ፋክተር አለው። ትንቢት ተንብዮለታል፣ ተነግሮለታል በመጽሐፍ ቅዱስ ላይ። ለምሳሌ አሁን ሲምፕሊ ወስደን አሁን ትንቢት አይመስለንም። ለምሳሌ ሰዎች ተራሮች ውደቁብን ይላሉ፣ ዋሻዎች ውስጥ መደበቅ ይፈልጋሉ። መደበቂያ ማጣት ራሱ ፕሮፌሲ፣ የቴክኖሎጂ ፕሮፌሲ ነው። ያለ መደበቂያ የት ይገኛል? አሁን አንድ ሰው ሴልፎኑን ይዞ ከቤቱ ቢወጣ ቺፕስ ቢደረግበት ከዛ ደግሞ የት ነው የሚያመልጠው? አሁን ጦርነቶች መልካቸውን እየለወጡ ነው ያለው። የድሮ ጦርነት ተራራ ይዞ ነው። የአሁኑ ጦርነት ተራራ መያዝ አያስፈልገውም። የአሁኑ ጦርነት ድሮኖች ናቸው። የአሁኑ ጦርነት የተለያየ አይነት የድሮን አይነቶች አሉ። ኢንቴሊጀንስ በቃ ለጤንዚዛ የምታክል ምንድነው የምትባለው ድሮን፣ ዝንብ፣ ወፎች በቃ ዛፍ እንጨት ላይ ቁጭ ይላሉ መጥተው የኤሌክትሪክ ፖል ላይ እና አካባቢውን በሙሉ ይቆጣጠራሉ። ቀላል ምሳሌ ለመናገር ያህል ቴክኖሎጂ በጎ ብቻ አይደለም፣ አፍራሽም ነው ለማለት ነው። አደጋ አለው። አዲየን ለእኛ ብለው አይደለም እየሰሩት፣ ለወንጌል ለማሮጫ ብለው አይደለም እየሰሩት። ሲጀምሩት ለሰው በጎ ይመስላል፣ ግን አዲየን ምን ለማድረግ ነው? ቤተክርስቲያንን የክርስቶስ የሆነውን ነገር ሁሉ ለማፍረሻ ሰይጣን የሚጠቀምበት ይሆናል። ለምሳሌ ሰጣቸዋለሁ። ለንደን ብትሄዱ፣ በለንደን መንገድ ላይ ብትሄዱ ካሜራ ሳይነካችሁ የሚያልፍበት ቦታ የለም። ቤትም ቦታ ለፉ፣ ቤትም ሰፈር ለፉ፣ እያንዳንዱ ስቶር፣ እያንዳንዱ መንገድ ካሜራ ነው። እያንዳንዱ ወደዚህ ወደ ምዕራቡ ሀገሩም ስትመጡ ካሜራ የሌለበት ቦታ የለም። ሰው ነው መንገድ ላይ ካሜራ ቢጠፋ እንኳን ሰው በእጁ ካሜራ ይዞ ነው የሚሄደው። መኪኖች ካሜራ አላቸው። ናውዴይስ መኪናዎች ካሜራ አላቸው። እና ብዙ ነገሮች ምን እየሆኑ ነው የመጡት? መደበቂያ ማጣት የሚለው ነው። ሰው መሸሻ መደበቂያ የሚያጣው አንዱ ከቴክኖሎጂም የተነሳ ሊሆን ይችላል ብዬ አስባለሁ። ቻይና ብትሄዱ ቻይና ኦፕንሊ ነው በየመንገዱ የቆሙ ፖል ልክ እንደ ኤሌክትሪክ ትራፊክ ላይት በየቦታው ካሜራዎች። ስለዚህ ሰው በዛ ነው የሚተላለፈው። ማንም ሊያመልጣቸው አይችልም። ማንም ሰው የትም ከሲስተማቸው ውጪ መሆን አይችልም። ስለዚህ ነው ብዙ ነገራቸውን ኮንትሮል አድርገው እስካሁን ድረስ መኖር የቻሉት። እና ለንደን ካሜራዎች ምሳሌ የሰጠኋቸው ይሄ ታዲያ ስደት ሲነሳ ስለ ወንጌል ስደት ቢነሳ ወዴት ነው ማምለጫው?
ወዴት ነው ማምለጫው? እና ብዙ ቴክኖሎጂዎች በላቸው ላይ ትራክ ማድረግ ያላቸው አሁን ያለን ስልክ አሁን ካሜራ እየተያየን የምናወራበት በላፕቶፓችን ላይ ያሉት ካሜራዎች እኔና አንተ አክሰስ ሰጥተን እንከፍተዋል። ነገር ግን ኢንቴሊጀንስ ኦፊሰሮች ፖሊሶች እንደዚህ አክሰስ አላቸው። በፈለጉ ሰዓት አክሰስ ይኖራል። ከዚህ በፊት በአሜሪካን ሀገር ማነው ራሻ ሸሽቶ የሄደው ጎረምሳ ልጅ በኦባማ ዘመን ስሙ ጠፋኝ። እሱ ያጋለጠው አንዱ ነገር ምንድነው? NSA የሚባል አሜሪካን ሀገር ያለ የስለላ የውስጥ ስለላ ድርጅት ሮበርት ማን ነበረ ስሙ ጠፋኝ። እሱ ያጋለጠው አንዱ ነገር ምንድነው? ካሜራዎቻችን ላይ አንተ ኮምፒውተርህን አጥፍተህ ካሜራህ ላይ እንደዚህ ዝም ብሎ የጠፋ ካሜራ ይመስልሃል፣ የጠፋ ላፕቶፕ ይመስልሃል፣ ግን they have access አንተን ማየት ይችላሉ። እኔም አሁን አንተን እንደማይ እነሱ እኔን ቁጭ ብሎ ሊያዩኝ ይችላሉ። የምናገረውን ሊቀዱት ይችላሉ። ኢቨን ፍሪጆች ሳይቀሩ ሁሉ ለኢንቴሊጀንስ እንደሚጠቀሙባቸው አክሰስ እንዳላቸው ይሄን ሁሉ ይጠቀሙበታል። ስለዚህ አሁን ያለው ውስብስብና ምንድነው የሚባለው ድር ውስብስብ ያለ እንደ ሸረሪት ድር ያለ የመረጃ መወሳሰብ ለቤተ ክርስቲያን አሁን ለጊዜው ወንጌል እናሳልፍበታለን። ግን at some point ስደት ሲነሳ ግን አሹዩ ለእያንዳንዳችን መታደኛ ለእያንዳንዳችን ለብዙ አደጋ መጋለጫ ይሆናሉ ብዬ አስባለሁ። ከዚህ ጋር አስታክኬ ልናገር የምፈልገው ምንድነው? ክርስቲያን ቴክኖሎጂን ለአፕሮፕሪየት ለሆነ ነገር ሊጠቀምበት ይገባል። ከሚገባው በላይ ሰይጣን አንዱ ከሚጠቀምበት ነገር አንዱ ምንድነው? ከሚገባ በላይ ሚዲያ ላይ ጊዜ ማሳለፍ ማለት ይሄ ሶሻል ኔትወርክ ላይ ጊዜ ማሳለፍ ሰዓታችንን እየወሰደ የጸሎት ሰዓታችንን የማንበቢያ ጊዜያችንን እና ከዚህ የተነሳ እየወሰዱብን ያለ ጊዜያችን እየተወሰደ ነው። መንፈሳችን በማይረባ ነገር አሰስገሰስ እየገባ እግዚአብሔርን ድምፅ እንዳንሰማ እየተከለከልን ነው። መንፈሳዊ ድካም እየመጣብን ነው። ምክንያቱም ግማሹ ፖለቲካ ሰፈር ይውላል፣ ፖለቲካ ላይ ሲሰዳደብ ይውላል። ተመልሶ ደግሞ ይመጣል ወደ እግዚአብሔር ቻናል የእግዚአብሔርን ቃል ሊሰማ ይፈልጋል። እዚህም ደግሞ መጥቶ እግዚአብሔር ቃል ላይ ደግሞ ሳቲስፋይድ አይሆንም፣ ይመለሳል፣ ሌላ ቦታ ላይ ይሄዳል እና እረፍት እንዳይኖረው አድርጎታል። መጽሐፍ ቅዱስ የሚለው ልናገርና ልጨርስ በዚህ ኤሪያ ላይ አንተ ግን ይላል ነገርን በልክ አድርግ። ክርስቲያን ልኩን የሚያውቅ መሆን አለበት። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። ይሄ መርህ ነው። ሁሉ ተፈቅዶልናል፣ ሁሉ ግን አይጠቅመንም። ለዓይናችን መከልከል ያለብን ነገሮች አሉ። ኢንተርኔቱ ስላለ 24 ሰዓት አእምሮን በዛ ላይ በማያጠቅም በማንጽ ነገር ላይ አእምሮን ማደንዘዝ አያስፈልግም። ስለዚህ በውስጣችን ያለውን ጸጋ ለማሳደግ ከፈለግን ነገርን በልክ ማድረግ አለ። በማስተዋል በዚህ ዘመን እንመላለስ ያስፈልጋል እና ይሄን የተናገርኩት ቴክኖሎጂን የተናገርኩት ከምን አንጻር ነው? ዲጂታል አይዲ በሚለው ነው። በትራቨል ሪስትሪክሽን ሊደረግ ይችላል። ቴክኖሎጂን ይጠቀማሉ። ግሎባሊዝም ቢነሳም አሁንም ቴክኖሎጂን ይጠቀማሉ። 666 ቴክኖሎጂን ይጠቀማል። መንግስታት ቴክኖሎጂን ይጠቀማሉ። ስለዚህ ቴክኖሎጂ ወደፊት ቤተክርስቲያንን ከምንጠቀምበት በላይ የምንሰደድበትም ሊሆን ይችላል። በመጨረሻው ዘመን አንዱ እየበዛ የሚመጣው ነገር ምንድነው? ዕውቀት፣ የትንቢት ዕውቀት። ሰዎች ስለመጨረሻው ዘመን ዕውቀታቸው እየጨመረ ይመጣል። ቤተክርስቲያን በዚህ ኤሪያ ላይ መጨረሻው ዘመን ላይ የሚለቀቀው የእግዚአብሔር እውነት አንዱ የትንቢት ዕውቀት። የትንቢት ዕውቀት ብዬ ስናገር ምን ማለት ነው? ፕሮፌቲካሊ ዘመንን መመርመር፣ በትንቢት ዘመንን መመርመር፣ ዘመኑን መለየት፣ የዘመኑን መልክ መለየት። ይሄ በመጨረሻው ዘመን አንዱ የተሰጠ ምልክት ነው። ዕውቀት ብሎ ሲናገር ዕውቀት ይበዛል ብሎ ሲናገር የስ አሁን እንዳልኳቸው የቴክኖሎጂም ሊሆን ይችላል። ግን ከኮንቴክስቱ ከአውዱ ጋር ስትመለከተው ግን የሚናገረው ስለ የትንቢት መጽሐፍ ዕውቀት ነው። ብዙዎች መጽሐፍት ይመረምራሉ ይላል። ይመረምራሉ፣ ስለ ዘመን ይመረምራሉ፣ ዕውቀትም ይበዛል ይላል። ያ ማለት አሁን ስለ ዘመን እየመረመርን ነው። እናንተም ቁጭ ብለን ሌሎችም ቁጭ ብለን ዘመኑ ምን ይመስላል? የመጨረሻው ዘመን ነው አይደለም? ልክ በመጨረሻው በኢየሱስ ሲወለድ እንደነበረው እነዛ ሰብአ ሰገል ቁጭ ብለው እኮ ይሄ ኮከብ የመሲሁ መወለድ ነው፣ ያዕቆብ የተነገረለት የተናገረው ትንቢት ይሄ ነው፣ ኮከብ ይወጣል የተባለው ይሄ ነው ብለው እኮ ተወያይተው ነው የወጡት። ልክ እንደዛ ማለት ነው። እኛም ቁጭ ብለን እያደረግን ያለ ነው ምንድነው? ዘመንን እየመረመርን
ዘመን እየመረመር ነውና ይሄ ይመስለኛል እውቀት ይበዛል ብሎ ሲናገር ዘመንን የመመርመር እውቀት ይበዛል ከሚለው ኮንቴክስት እረዳዋለሁ። at the same time ደግሞ አሁንም በዓለም ላይ እንደፈሰሰው ቴክኖሎጂ እውቀት የዘመን ፍጻሜ እውቀት ነው ብዬ እመለከታለሁ። ብዙ እውቀቶች አሉ በዘመን መጨረሻ የሚለቀቁ፣ አንዱ የትንቢት እውቀት ነው፣ ዘመንን የመመርመር እውቀት።